በቶፊቅና በሶፊ መሀል ዛሬ ከበድ ያለ ነገር ተፈጥሯል። እንግዲህ ሶፊን ቀለበት ወይም ደግሞ ታገቢኛለች ጥያቄ ለማቅረብ ቶፊቅ ሙሉ ቀኑን በዲኮርም ባለባበስም በሁሉ ነገር ዝግጅት ሲያደርግ ውሏል። ሲለፋ ሲወጣ ሲወርድ ቢውልም በስተ መጨረሻ ግን ምሽቱ ያስጠላና በጣም አስቀያሚ ምሽት ሆኗል ማለት ነው። ያ የተሰራራው የተቀራረበው ዲኮርም ሙሉ በሙሉ እንግዲህ ውድም አድርጎት ነው ወጥቶ ሄደው ተናዶ በብስጭት ማለት ነው። እንግዲህ ይሄንን ቪዲዮ ቲክታክ ላይ ነበር ቀን ላይ ቆረጥ አድርጎ እንግዲህ ወግ ማዕረግ ሊይዝ ነው ወይም ደግሞ በቃ የኔ የምለውን ሰው ቀለበት ላረግ ነው በማለት እንግዲህ በደስታ አንድ ቪዲዮ ተለቆ ነበረ። ያን ቪዲዮ ብዙዎቻችን እንግዲህ እኔን ጨምሮ በጣም በጉጉት ስንጠብቀው የነበረው ነበረ። በጣም አስደሳችም ነገር ነው ብለን እየጠበቅን ነበረ። ነገር ግን የተጠበቀው ነገር ሌላ፣ የቪዲዮ መጨረሻ ደግሞ ሌላ ሆኗል። ምንድን ነው የተፈጠረው ነገር? እንግዲህ እንደሚታወቀው ሶፊና ቶፊቅ የረዥም ዓመት ፍቅረኛ ማቾች ናቸው። እኔ እስከማውቀው ድረስ ማለት ነው። በፊት በጣም ነበር የምከታተላቸው። መጀመሪያ ቶፊቅ ሳውዲ የነበረ ጊዜ ብቻውን ጫካ ውስጥ ምናምን አላደል ስራዎቹን በስደት የነበረ ሰዓት ጀምሮ አውቀዋለሁ። ሶፊም እንግዲህ ከሱ ጋር መጣ አንድ ብላ ህይወትን ስትጀምር ከቶፊቅ ጋር የነበረው ነገር አቀባበሉ አስታውሳለሁ። ኤርፖርት ድረስ ሄዶ በባንድ ነው የተቀበላት የነበረው። ብዙ ነገሮችን አሳልፈዋል። እዛ በኋላ ብዙ አለመግባባቶች ተፈጥሮ ነበር። የመጨረሻ ደግሞ ደረጃ ደርሰው መለየት የሚባል ደረጃ ላይ ደርሰው ነበር። እኔ ብዙ ጊዜ ስከታተላቸው ቆይቼ የሆነ ጊዜ ላይ ሁሉ ነገር ሲያስጠላኝ ተውኳቸው፣ መከታተል አቁሜ ነበር እና ድጋሚ ደግሞ አብረው ሲሆኑ እያየው ነበረ። ከዛ ደግሞ ድጋሚ ደግሞ ያ ሁሉ አልፎ ያ ሁሉ ነገር በቃ እንትን ብሎ ችግሮችን አልፈው ዛሬ ላይ ለቀለበት መብቃታቸው ይሄ ትልቅ መታደል ነው፣ ትልቅ በረከት ነው ብዬ አስደሳች ነገር ነው የሚሆን ብዬ ቪዲዮን ሳይ፣ ግን ደግሞ ያልተጠበቀ ነገር ነው የተፈጠረው። ሶፊ እንግዲህ ይህንን ቀለበት ተንበርክኮ በጓደኞቹ ፊት ይህንን ሁሉ ዲኮር አዘጋጅቶ እሷ እንዳታይ ተብሎ በቃ ሰርፕራይዝ ተደርጋ ስትገባ በቃ ፊቷ ፈገግ ብሎ ነበረ። ቀለበቱን ለማድረግ በርከክ ብሎ እንኪ ሲላት ግን አቀፈችው። ቶፊቅ አላመነም። በቃ የሆነ ቀለበቱ እጇ ላይ እስኪገባ ነበር ሲጠብቅ የነበረው። ነገር ግን ሶፊ ተሳስታም ቢሆን ከጣቷ ላይ ያን ቀለበት ማስገባት አልፈለገችም። ምንድን ነው ችግሩ የሚለውን ነገር እንግዲህ ቶፊቅ በጣም በንዴት በብስጭት ያልሆነ ነገር አድርጎ ነው የወጣው። ጓደኞቿም እንግዲህ ጓደኞቹም እንዴት አንተ አስፈራርተህ ዝተህባት ነው ወይ የምታገባት? ይሄ እኮ የፍቅር ጥያቄ ነው የሚል ንግግርም ሲናገሩት ነበረ። ታዲያ ምንድን ነው የተፈጠረው? ሶፊንም በጣም ብዙ ሰው እየወቀሳት ነው። እና በመጀመሪያ እኔ አንድ ነገር ልንገራችሁ። እዚህ ሶሻል ሚዲያ ላይ አብዛኛውን የውሸት ዓለም ነው የሚኖሩት። እግዚአብሔርን ቤታቸው ያለው ሌላ ዓለም ነው፣ ውጫቸውን ስታዩት ሌላ ዓለም ነው። እና አብዛኞቹ ይቅርታ አድርጉልኝ፣ እንደው አብዛኞቹ ዩቲዩበሮች ገንዘብን ፍለጋ ጥቅምን ፍለጋ የሚሮጡ፣ ሴቷ ወንድ ፍለጋ መሮጥ ያው ገንዘብ ፍለጋ ነው። ወንዱም ሴቷን ፍለጋ ሩጫ፣ በቃ ሩጫቸው ከገንዘብና ከዶላር ጋር ነው እንጂ ትክክለኛ ፍቅር ያላቸው ሰዎች እንደው ጥሪ እስኪ ስም ጥሪ ብትሉኝ መድኃኔዓለምን ነው ምላችሁ። የኢትዮጵያ ሕዝብ እንዳለ ዩቲዩቡን ሞልቶታል አይደል? የኢትዮጵያ ጥንዶች አሉ እና 1 2 3 4 5 እንትና ብዬ መጥራት እችላለሁ። ሌሎቹ ግን በጣም አስመሳይና ውሸታም ናቸው። ምንም የሚያወሩትን ፍቅር አይኖሩትም። በቃ ከካሜራ ጀርባ ሌላ፣ ካሜራ ላይ ሌላ ነው የሚሆኑት። እና አንዳንዴ ደግሞ ምን አለ መሰላችሁ ትክክለኛ ፍቅር ኑሮ ወይ ወንዱየው ጋር ትክክለኛ ፍቅር አይኖርም ወይ ሴቷ ጋር አይኖርም። እና አብዛኛውን ጊዜ እንግዲህ ኢትዮጵያ ዩቲዩበሮች ወይ ደግሞ ኢትዮጵያ ካፕሎች ሴት ናት ወንድን ስትለምን ስትለማመጥ በቃ በሄደበት ሁሉ መግቢያ መውጫ ስታሳጣው ስታጨናንቀው እስትንፋሱን ሁሉ እንዲንቅ የምታደርገው እና ወንድ ልጅ ተፈላጊ ሴት ልጅ ፈላጊ ነው እየሆነ ያለው። ዘመኑ ተገለባብጧል። እና አንዳንድ ፍሬ ተገኝተው ደግሞ እንደዚህ ሴት ልጅ ሰርፕራይዝ ለማድረግ የሴት ልጅ ክብር ለማሳየት ሲሞክሩ እኛ ሴቶች ክብር አይወድልንም። እውነቱን ንገሪኝ ካላችሁ ክብር የሚባል ነገር አይወድልንም። እና ሰው ሲጎዳን ሲገፋን በቃኛ ወንድ ልጅ ተከትለን ሄደን ያ ወንድ የፍቅር ጥያቄ አልቀበልሽም ሲለን ስናለቅስ በቃ ሰው እንዲያዝንልን ነው የምንፈልገው። ሰው በቃ ይሆናላ ተጎዳን ምናምን ብለን ለሰው ማውራት ነው የምንፈልግ እንጂ እንዲህ ተጎድቶ ራሱን ዝቅ አድርጎ እኛን ላፍቅርሽ ላግባሽ እድሜ ልኬን አንቺ ጋር ልኑር የልጆቼ እናት ሁኝልኝ ብሎ ሲናገር አብዛኞቻችን የማንቀበልበት ሁኔታ አለና ሶፊ ጋር የተረዳውት ነገር እንግዲህ ብዙዎቹ ሶፊን አንቺ ድሮም ክብር አይወድልሽም፣ ሲሄድ ትከታይዋለሽ፣ ሲመጣ ሲቀር ደግሞ
ብዙ ነገር በቃ ሲቀርብሽ ትሸሸዋለሽ፣ ሲርቅሽ ምናምን ነገር እያላችሁ በጣም ደስ የማይል ንግግር ነበር ስትናገሩ ኮሜንት ስትሰጡ የነበረው። በእርግጥ ቪዲዮ ሙሉ አላለቀም፣ ግን ሶፊ እኔና አንተ ያላለቀ ያላበቃ ነገር አለ፣ በጣም ብዙ ማውራት ያለብን ነገር አለ ነው ያለችው እንጂ የፍቅር ጥያቄውን አልቀበልም ቀለበቱን አልቀበልም አላለችም። እና ቶፊቅ ደግሞ በጣም ሆት ሆኖ መድረኩን ሁሉ እስከ ማፈራረስ ምናምን ግንጥልጥልጥል ነው ያደረገው። ሁሉንም ነገር ልብሱን አውልቆ በቃ ብን ብሎ አብዶ ሊሄድ ነበር። በእርግጥ እዛ ጋር የነበሩ ሰዎች ሁለታቸው ማውራት እንዲችሉ ጸጥ ብሎ ማየት ሲችሉ እችኛዋ አፋል ትላለች፣ ያኛው በቃ ቶፊቅ የሆነ ሆት ነው የሆነው። በጣም ነው የተናደደው፣ እሳት ነው የተቃጠለው ሰውነቱ በሙሉ ማለት ላበላም ነው የሆነው። እና ሶፊ ተንበርክኮ አግቢኝ መጀመሪያ በሴት ልጅ ነው በቃ የፍቅሩን እየገለጸ ያለውን ነገር እንግዲህ ሰርፕራይዝ አድርጓት የነበረው። እሺ ደስ ይለኛል አለች። በቃ ደስ የሚል ነገር ተፈጠረ። ተንበረከከ። ከዛ አቀፈችው። ግን ደግሞ ቀለበቱን መቀበል አልፈለገችም። እሱ ደግሞ ችኮላው ቀለበት እስክትቀበለው ድረስ ነበር ማለት ቀለበቱን እጇ ላይ ማየት ነበር የሚፈልገው። ያ ነገር አልሆነም። ሶፊ ደግሞ ከሳውዲ ጀምሮ ያልተቋጨ ነገር አለ ምናምናምን ነገር ስትል ቶፊቅ ደግሞ በጣም ተናዶ ምን አለ ያልጨረስ ነው እንዴት እስከ ዛሬ አልነገርሽኝም አለና አንዳንዴ አብራችሁ የምትኖሩትን ሰው አታውቁትም። ያ ሰው እናንተን የማያውቃችሁም እናንተ ያን ሰውም አታውቁትም። ዝም ብላችሁ ለጊዜያዊ በቃ ነው የምትኖሩት። እና እኔ እስከማውቀው ቶፊቅና ሶፊ እንደ ሁለቱም የግባባ ሰው አለ ብዬ አላምንም። በጣም ረዘም ላለ ጊዜ ነው የቆዩት። ተጣልተው ተታርቀዋል። በጣም ብዙ ክፉ ደግ አይተዋል። በቃ ቶፊቅን በደንብ ታውቀዋለች ብዬ ነው ማምነው። እሱም በደንብ ያውቃታል ብዬ ነው ማምነው። እስከ ዛሬ ምንም ነገር ሳትናገር ቆይታ እንግዲህ እስካሁን ጥሩ ጊዜ እያሳለፉ ነበር አይደል እንዴ? ያ ክፉ ቀን አልፎ ክፉ ጊዜ አልፎ ቶፊቅ እኮ በጣም አለ የተባለ ዩቲዩበር ነበር። አሁን ላይ እንደውም ብዙ ዩቲዩብ ላይ እየመጣ አይደለም፣ በደንብ የለም። እና እንደዛ ሆኖ በወንድሞቹ ፊት በጓደኞቹ ፊት ነው ይህንን ነገር ለማድረግ የፈለገው። ግን ደግሞ ሶፊ ይህን ነገር መቀበል አልፈለገችም። ያልተቋጨ ነገር አለ ብላለች። በእርግጥ አንዳንዶቹ ተቀበዩ አንዳንዴ ያቺ ሴት ተቀብለው ይሄንን ነገር ምን አይነት ነገር እንደሚደርስባት አታውቁም። እናንተ ቀለበቱን ታስደርጋላችሁ፣ ታጨበጭባላችሁ ምናምን ትላላችሁ፣ ዞር ነው የምትሉት። ሁለቱ ነው የሚኖሩት ያንን ህይወትና ሶፊ ምን አለች? ተነጋግረን ነበር መፍታት ማለት ይሄን ነገር ማድረግ የነበረብህ አለች። ግን አብዛኞቹ እንደዛ ስለሚያደርጉ ነው። ነገራችን ላይ ሶሻል ሚዲያ ላይ ያሉ ጥንዶች እንዲህ ሰርፕራይዝ ምናምን የሚደራረጉት ተነጋግረው ስለሆነ ነው። እና ቶፊቅ ደግሞ ይሄን ነገር ተነጋግሮ ማድረግ አልፈለገም። እሷን ባላወቀችው ባልጠበቀችው መንገድ ሰርፕራይዝ አድርጎ እሷን ማስደሰት ነበር የፈለገው። ህይወቱንም ደስተኛ ማድረግ ነበር የፈለገው። እና ቶፊቅ እዛም እዚህ መሄድ ነበረ እውነት ለመናገር እና አሁን ከሶፊ ጋር መጠቃለሉ ከሶፊ ጋር ለመሆን መሞከሩ ራሱ ይሄ ትልቅ ነገር ነው የእውነት ለመናገር። እና ሶፊ የሆነ ነገር አለ ብዬ አስባለሁ። በእርግጥ አንዳንዴ ችግሮቻችሁን ሳትፈቱ ቅሬታ እያለባችሁ ዝም ብላችሁ አብረን እንኖር እንጋባ ብላችሁ ሩጣችሁ ስትገቡ በጣም አስቸጋሪ ነው የሚሆነው። እኔ ስለ ፍቅርም ጠይቁኝ እነግራችኋለሁ፣ ስለ ትዳርም ንገሩኝ እጠይቃችኋለሁ። ስለ ወንድ ልጅ መጀመሪያ በፍቅር እያላችሁና ከዛ አንድ ቤት መኖር ስትጀምሩ ያለው ልዩነት ምንድን ጠይቁኝ በደንብ እኔ የኖርኩትን ህይወት ስለምነግራችሁ ሁሉንም ነገር። እና እንደዛ ስለሆነ እች ልጅ ከማግባቷ በፊት ይህን ቀለበት ጣቷ ላይ ከማረቧ በፊት በጣም ብዙ ማሰብና መወሰን ያለባት ነገር አለ። ብዙ ችግሮች ይኖራሉ። በቃ አብረው መፍታት ያለባቸው ነገሮች ይኖራሉ። ከክፋት አስብ አይመስለኝም። ቶሎ ብላችሁ ግን ፈራጅ ሆናችኋል። ገና ፓርትቱ አልተለቀቀም። ፓርትቱ ደግሞ ሲረጋጋ አውርተው ምናልባት እሽም ልትለው ትችላለች፣ ወይም ምክንያቷን ልትነግረው ትችላለች። ከዛ ቶፊቅ ተናዶ በግድ እኮ የሚሆን ነገር የለም አንተ በቃ ሊከፋ ይችላል፣ ሊደብር ይችላል። ግን በዚህ ልክ በቃ ያዙ ይልቀቁኝ ማለት አይጠበቅብም። መፍቷ እኮ ነው። ለምን 1000 ዓመት አትንበረከክም? እምቢ ካለች መፍቷ ነው። ግን አንድ ሰው ደግሞ አብሯችሁ እየኖረ በፍቅር ግንኙነት አብራችሁ ስንት ነገር ላይፍ አሳለፋችሁ፣ ከዛ ቀለበት ሲባል የምትሸሹ ሰዎች አላችሁ። ግን ሶፊ እውነት አለኝ ብላ ነው ይህንን ነገር ይቆያለችው። እና በቃ እንደዛ ሲሆን ነው እንጂ ሌላ ምክንያት ኑሯትም ሊሆን ይችላል። ስለዚህ ቶፊቅ በዚህ ልክ ታይኛለሽ፣ በቃ ከዚህ በኋላ ቶፊቅ የሚባል ሰው አታገኝም፣ በቃ ይናፍቅሻል ምናምን። እንዴ ቶፊቅ ቤድ እኮ ቶፋ ይመጣል፣ ሌላ ቶፋ። እንዴ ይሄ ምንድን ነው? ማስፈራራት ዛቻ ነው። እና እዛ ፕሮግራም ላይ የነበሩ ልጆች በጣም እየተናገሩት ነበረ። እሱም ተናዶ ጥሎ ወጣ። ሶፊም ተንበርክካ ተቀምጣ እያለቀሰች ነበረ። አይዞሽ እያሉ እያባበሏት ነበር። ለማንኛውም ፓርትቱ እንጃ አላቅም። ሶፊም ለቶፊቅ ቶፊቅም ለሶፊ ይመጣጠናሉ። ምርጥዬ ጥንዶች ናቸው ሁለቱም፣ ደስ ይለኛል። በስደት ብዙ መከራ አይተዋል፣ ብዙ ላይፍ አይተዋል፣ ብዙ ውጣ ውረዶችን አይተዋል። ስለዚህ
ያን ችግር ያመከራ ያለፈ ሰው ደግሞ ዛሬ ላይ ተለያይቶ ይለያያል ብዬ አላምንም። ስለዚህ ቪዲዮን ጨርሳችሁ ሳታዩ ሴት ላይ ፈራጅ አትሁኑ። እሷ ለምንድን ነው እምቢኝ ያለችው? ወይም ደግሞ እምቢኝ አለች አላለችም ሲጀመር። ቆይ የምንነጋገርበት ነገር አለ ማለት ክፋት የለውም። እና ቶሎ ብላችሁ በቃ ሴት ልጅ ላይ ነው እንዴ እሱ ያደረገው ስታዲያ ጥፋት። ፈጣሪ ሆይ ሴት ሆናችሁ ግን ሴት ላይ ስትፈርዱ ደግሞ ቪዲዮን እስከ መጨረሻው ሳታዩ ሁሉን ነገ ማብቂያው መጨረሻው ምን እንደሆነ ሳትረዱ በዚህ ልክ እግዚአብሔርን ሶፊን ባለጌ ነሽ በቃ እንደዚህ። ኧረ ተው ግን ፈጣሪን ፍሩ እግዚአብሔርን። ብዙ እውነታ እኮ ሊኖራት ይችላል እች ልጅ። እንደዚህ ያለችበት ምክንያት ይኖራታል። ለምን አታስቡም? በእውነት ይህንን ነው ልል የምችለው። ቶፊቅም ተረጋጋ። በንዴት በብስጭት የሚሆን ህይወት የለም። አንተ ዛሬ ላይ በዚህ በትንሿ ነገር እንዲህ ጭስስ ብለ እቃ የምትሰባብር ከሆነ ነገ አብራ ስትኖር ልጆች ስትመሰርቱ በትዳር ብዙ አመት ስትኖሩ ምን ልታረጋት እንደምትችል ሴት ልጅ ቀድማ ነው የምታስበው። ስለዚህ ይህን ነገር አስብበት። የተረጋጋ ሰው ሁን። አድግ ያለው ብላል አይደል? ስለዚህ ተረጋጋ። ነገራቶችን በመረጋጋት ወስን፣ አስብ ለማለት ነው። አመሰግናለሁ። እስኪ እናንተ ምን ተረዳችሁ? ምን ተሰማችሁ? ሶፊ እውነት አላት ወይንስ ደግሞ ወንድ ልጅ ሴት ልጅ አክብሮ እንዲህ ሲንበረከክ ክብር አይወድላትም ብላችሁ ታምናላችሁ? እስኪ ሀሳባችሁን አስቀምጡ። እንደኔ ሶፊም እውነት አላት፣ ቶፊቅም እውነት አለው ብዬ አምናለሁ። በቃ እሱ በአንድ ላይ እንሆን፣ በትዳር እንጣመር፣ አብረን እንሆን፣ አብረን እናርጅ፣ የልጆቼ እናት ሁኚኝ ነው ያለው። እሷም እንግዲህ አይ ብላለች። አይ ያለችበት ደግሞ ምክንያት ይኖራታል ብዬ አምናለሁ። ስለዚህ ከረጋው ወተት ቅቤ ይወጣዋል ይባላልና ቀስ በቀስ እንቁላል በእግሩ ይሄዳል። ቀስ እንበል፣ እንረጋጋ፣ አንፍረድ። አመሰግናለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።